በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኦሪት ዘኍልቍ ምዕራፍ 34 የተስፋይቱ ምድር ወሰኖች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። የእስራኤልን ልጆች እንዲህ ብለህ እዘዛቸው፣ እነሆ እናንተ ወደ ከነዓን ምድር ትገባላችሁ። የከነዓን ምድር ከአውራጃዎች ጋር ለእናንተ ርስት ትሆናለች። የአዜብ ወገን ከጺና ምድረ በዳ በኤዶምያስ መያያዣ በምስራቅ በኩል ይጀምራል። ዳርቻቸውም በአቅራቦት አቀበት በአዜብ በኩል ይዞራል፣ እስከ ኤናቅም ይደርሳል። መውጫውም በቃዲስ በርኔ በአዜብ በኩል ይሆናል፣ ወደ አራድ አገሮችም ይደርሳል። ወደ አሴሙናም ያልፋል። ዳርቻውም ከአሴሙን ወደ ግብፅ ወንዝ ይዞራል። ወሰኑ ባህር ይሆናል። ለባህሩ ዳርቻ ታላቅ ባህር ዳርቻችሁ ይሆናል። ይህ የባህሩ ዳርቻው ይሆናል። በመስዕብ በኩል ወሰናችሁ ከታላቁ ባህር በተራራው በኩል ይሆንላችኋል። ከተራራው እስከ ተራራው ድረስ ይሆንላችኋል፣ እስከ ኤማትም ይደርሳል። የዳርቻው መውጫ በሰረደቅ ይሆናል። ዳርቻው እንደ ወደ ዲፍኖን ያልፋል። መውጫውም አርሴናይን ይሆናል። በመስብዕ በኩል ያለው ወሰናችሁ በዚህ ይሆናላችኋል። በምስራቅ በኩል ያለው ወሰናችሁ ከሲፋም አርሴናይን ጀምሮ ነው። ዳርቻውም ከሴፍማ በአይነ ምስራቅ ወዳለችው ወደ አረቤሄል ይወርዳል፣ እስከ ኬኔሬት የባህር ወሽመጥ በምስራቅ በኩልም ይደርሳል። ዳርቻውም ወደ ዮርዳኖስ ይወርዳል። መውጫውም በጨው ባህር ይሆናል። ምድራችሁ እንደ ዳርቻችሁ በዙሪያችሁ ይህች ናት። ሙሴ የእስራኤልን ልጆች እንዲህ ብሎ አዘዛቸው። እግዚአብሔር ለ9 ነገድ ለምናሴ ነገድ እኩሌታ ይሰጧቸው ዘንድ እንዳዘዘ በዕጣ የምትወርሷትንም ምድር ይህች ናት። የሮቤል ልጆች ነገድ በየአባቶቻቸው ቤት፣ የጋድም ልጆች ነገድ በየአባቶቻቸው ቤት፣ የምናሴ ነገድም እኩሌታ ርስታቸውን ወርሰዋል። እዚህ ሁለቱ ነገድ የአንዱ ነገድ እኩሌታ ርስታቸውን በዮርዳኖስ ማዶ በኢያሪኮ አንጻር በምስራቅ በኩል ወረሱ። ምድሪቱን ለማከፋፈል ኃላፊነት የተሰጣቸው አለቆች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ምድሪቱ ርስት አድርገው የሚከፍሉላችሁ ሰዎች ስማቸው ይህ ነው። ካህኑ አልዓዛርና የነዋይ ልጅ ኢያሱ ምድሪቱንም ርስት አድርገው የሚከፍሉላችሁ ከየነገዱ አንድ አለቃ ይወስዳሉ። የሰዎችም ስም ይህ ነው። ከይሁዳ ነገድ የዮፎኒ ልጅ ካሌብ፣ ከስምዖን ልጅ ነገድ የአሚኑ ልጅ ሰላምያ፣ ከብንያም ነገድ የኬሴሎን ልጅ ኤልዳዳ፣ ከዳን ልጆች ነገድ አንድ አለቃ የወቅል ልጅ ባቄ፣ ከዮሴፍ ልጆች ከምናሴ ልጆችም ነገድ አንድ አለቃ የሱፊር ልጅ አንሄል፣ ከኤፍራታም ልጆች ነገድ አንድ አለቃ የሳፋጥ ልጅ ቃሙሄል፣ ከዛቢሎን ልጆች አንድ አለቃ የበናያክ ልጅ ኤልሳፋ፣ ከይሳኮር ልጆች ነገድ አንድ አለቃ የሆዛ ልጅ ፈልጢሄል፣ ከአሴር ልጅ ነገድ አንድ አለቃ የሴሌም ልጅ አኪሄብ፣ ከናፍታሄል ልጆች ነገድ አንድ አለቃ የአሚሁር ልጅ ፈዳሄል። እግዚአብሔር በከነዓን ምድር ለእነርሱ ለእስራኤል ልጆች ርስታቸውን ይከፍሉ ዘንድ ያዘዛቸው እነዚህ ናቸው። ምዕራፍ 35 ለሌዋውያን የተሰጡ ከተሞች። እግዚአብሔር ሙሴን በዮርዳኖስ አጠገብ በኢያሪኮ አንጻር በሞዓብ ምዕራብ እንዲህ ብሎ ተናገረ። ሌዋውያን የሚቀመጡባት ከተሞች የሚከፍሏት ርስታቸው ይሰጡ ዘንድ የእስራኤልን ልጆች እዘዟቸው። በከተማዎች ዙሪያ ያሉትን መሰማሪያዎች ለሌዋውያን ይሰጧቸው። ከተሞቹም ለእነርሱ መኖሪያ ይሆናሉ። መሰማሪያቸው ለከብቶቻቸውና ለእንስሶቻቸው ይሁን። ለሌዋውያን የምትሰጡት የከተማ መሰማሪያ በከተማዋ ዙሪያ ከቅጥሩ ወደ ውጭ 1000 አንድ ይሁን።
ከከተማው ውጭም በምስራቅ በኩል 2000 ክንድ፣ በደቡብም 2000 ክንድ፣ በምዕራብም በኩል 2000 ክንድ፣ በሰሜን በኩል 2000 ክንድ ትከነዳላችሁ። የከተማዋ በመካከል ይሆናል። ይህ የከተማው መሰማሪያ ይሆንላችኋል። ሌዋውያን ከተሞችን ትሰጣላችሁ። ከምትሰጧቸው ከተሞችም 6ቱ ነፍሰ ገዳይ የሚሸሹባት የመማፀኛ ከተሞች ናቸው። ከነዚህ ሌላ 42 ከተሞች ትሰጣላችሁ። ሌዋውያን የምትሰጧቸው ከተሞች ሁሉ 48 ከተሞች ይሆናሉ። እነዚህም ከመሰማሪያዎች ጋር ናቸው። ከእስራኤል ልጆች ርስት ሌዋውያን የምትሰጧቸው ከተሞች እንዲህ ሰጡ። ከብዙ ብዙ ከጥቂቱም ጥቂት ትወስዳላችሁ። እያንዳንዱ እንደ ውርሰቱ እንደ ርስታቸው መጠን ከተሞቻቸውን ለሌዋውያን ይሰጣሉ። የመማፀኛ ከተሞች። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እነሆ ወደ ከነዓን ምድር ዮርዳኖስን ተሻግራችሁ ባለማወቅ ነፍስ የገደለ ወደዛች ይሸሽ ዘንድ የመማፀኛ ከተማ እንዲሆንላችሁ ከተሞችን ለእናንተ ለዩ። ነፍሰ ገዳይ በማህበሩ ፊት ለፍርድ እስከሚቀርብ ድረስ እንዳይሞት ከተሞችም ከደም ተበቃይ የመማፀኛ ከተሞች ይሁንላችሁ። የምትሰጧቸውም 6ቱ ከተሞች የመማፀኛ ከተሞች ይሆኑላችሁ። በዮርዳኖስ ማዶ 3 ከተሞችን ትለያላችሁ። በከነዓን ምድር 3 ከተሞችን ትለያላችሁ። የመማፀኛ ከተሞች ይሆኑላችኋል። ባለማወቅ ነፍስ የገደለ ሁሉ ይሸሸግባታል። እዚህ 6 ከተሞች ለእስራኤል ልጆችም በመካከላቸው ለሚቀመጡ እንደ እንግዶች መጻተኞች መማፀኛ ይሆናሉ። በብረት መሳሪያ ቢመታው ቢሞትም ነፍሰ ገዳይ ነው። ነፍሰ ገዳዩ ፈጽሞ ይገደል። ሰው በሚሞትበት በእጁ ባለውም ድንጋይ ቢመታው የተመታውም ቢሞት እርሱ ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል። ሰውም በሚሞትበት እጅ ባለ በእንጨት መሳሪያ ቢመታው የተመታውም ቢሞት እርሱ ነፍሰ ገዳይ ነው። ነፍሰ ገዳዩ ፈጽሞ ይገደል። ደም ተበቃዩ ራሱ ነፍሰ ገዳዩን ይግደል። ባገኘው ጊዜ ይግደለው። ጥል ቢጣላው ወይም ሸምቆ አንዳች ነገር ቢጥልበት ቢሞት ወይም በጥላቻ እስከሚሞት ድረስ በእጁ ቢመታው የመታው ፈጽሞ ይገደል፣ ነፍሰ ገዳይ ነው። ባለደሙ ወይም ተበቃዩ ባያገኘው ጊዜ ነፍሰ ገዳዩን ይግደለው። ነገር ግን ያለ ጥላቻ ድንገት ቢደፋው፣ ሳይሸምቅበት አንዳች ነገር ቢጥልበት ወይም ሳያየው እስኪሞት ድረስ ሰው የሚሞትበትን ድንጋይ ቢጥልበት፣ ጥላቱ ባይሆን ክፉም ያደረገበት ዘንድ ባይሻ ማህበሩ በመቺውና በባለደሙ መካከል ፍርድን እንደዚህ ይፍረዱ። ማህበሩ ነፍሰ ገዳዩን ከባለደሙ እጅ ያድኑታል። ማህበሩ ወደ ሸሹበት ወደ መጻተኛ ከተማ ይመልሱታል። በቅዱስ ዘይትም የተቀባ ታላቅ ካህን እስኪሞት ድረስ በዛ ይቀመጣል። ነፍሰ ገዳዩ ግን ከሸሸበት ከመማፀኛ ከተማ ዳርቻ ቢወጣ ባለደሙ ከመማፀኛ ከተማ ዳርቻ ውጭ ቢያገኘው ባለደሙ ነፍሰ ገዳዩን ቢገድለው በደል የለበትም። ታላቁ ካህን እስኪሞት ድረስ በመማፀኛ ከተማ ውስጥ መቀመጥ ይገባው ነበርና። ታላቁ ካህን ከሞተ በኋላ ግን ነፍሰ ገዳይ ወደ ርስቱ ምድር ይመለሳል። እነዚህ ነገሮች ለልጅ ልጆቻችሁ በማደሪያችሁ ሁሉ ሥርዓትና ፍርድ ይሆናሉ። ነፍሰ ገዳይ ሁሉ በምስክሮች ቃል ይገደላል። በአንድ ምስክር ግን ማናቸውም ሰው መገደል አይገባም። ሞት የተፈረደበት ነፍስ ገዳይም ለማዳን የነፍስ ዋጋ አትቀበሉ፣ እርሱ ፈጽሞ ይገደል። ታላቅ ካህን እስኪሞት ድረስ ምድሩ ትመለሱ ዘንድ ወደ መማፀኛ ከተማ ከሸሸው ዋጋ አትቀበሉ። ምድርን የሚያረክሳት ደም ነውና የምትኖሩባት ምድር በነፍሰ ገዳይ አታርክሷት። ምድሪቱ በደም አፍሳሾች ደምም ካልሆነ በቀር ከፈሰሰባት ደም አትነጻም። እናንተ በውስጧ የምትኖሩባት እኔም ከእናንተ ጋር የማድርባትን ምድር አታርክሱ። በእስራኤል ልጆች መካከል የማድር እኔ እግዚአብሔር ነኝና። ምዕራፍ 36
ላገቡ ሴቶች የተመደበ ርስት። ከዮሴፍ ልጆች ወገን የምናሴ ልጆች የማኬር ልጅ የገላድ ልጅ ወገን አለቆች መጡ። በሙሴና በካህኑ በአልዓዛር በእስራኤል ልጆች አባቶች አለቆችም ፊት ተናገሩ አሉም፣ ምድሩን ለእስራኤል ልጆች ርስት አድርጎ በዕጣ ከፍሎ ይሰጣቸው ዘንድ እግዚአብሔር ጌታችንን አዘዘው። እግዚአብሔር የወንድሞቻችን የሰሊጰዓድን ርስት ለሴት ልጆች ይሰጣቸው ዘንድ ጌታችንንም አዘዘው። ከሌላም እስከ እስራኤል ልጆች ነገድ ባል ቢያገቡ ርስታቸው ከአባቶቻቸው ርስት ይነቀላሉ። እነርሱ ለሚያገቡት በሌላ ነገድ ርስት ይጨመራል። እንደዚህም የርስታቸውን ዕጣ ይጎድላል። ለእስራኤል ልጆችም ኢዮቤልም በሞተ ጊዜ እድሜው 123 ዓመት ነበር። በከነዓን ምድርም ተቀምጦ የነበረ ከነዓናዊ የአራድ ንጉሥ የእስራኤል ልጆች እንደመጡ ሰማ። እነርሱም ከሆር ተራራ ተጉዘው በሴሌሞን ሰፈሩ። ከሴሌሞን ተጉዘው በፌኖ ሰፈሩ። ከፌኖ ተጉዘው በአቦት ሰፈሩ። ከአቦት ተጉዘው በሞዓብ ዳርቻ ባለው በጋይ ሰፈሩ። ከጋይ ተጉዘው በዲቦን እንደዚህም የእስራኤል ልጆች ርስት ከነገደ ወደ ነገድ ማንም አይተላለፍ። ከእስራኤል ልጆችም እያንዳንዱ ወደ አባቶች ነገድ ርስት ይጠጋ። ከእስራኤል ልጆች እያንዳንዱ ሰው የአባቶችን ርስት ይውረስ። ከእስራኤል ልጆች ነገድ ሁሉ ርስት ያላት ሴት ልጅ ሁሉ ከአባቷ ነገድ በኩል ባለው በሞዓብ እንደዚሁም ከአንድ ነገድ ወደ ሌላ ነገድ ምንም ርስት አይተላለፍ። ከእስራኤል ልጆችም ነገድ እያንዳንዱ ወደ ርስቱ ይጠጋ። እግዚአብሔር ሙሴን እንዳዘዘው እንዲሁ እስራኤላዊ የዮርዳኖስን ከመሻገራቸው በፊት የተሰጠ መመሪያ። እግዚአብሔር ሙሴ በዮርዳኖስ አጠገብ በኢያሪኮ በኩል በሞዓብ ምዕራብ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ወደ ከነዓን ዮርዳኖስን ትሻገራላችሁ። በዛች ምድር የሚኖሩትን ሁሉ ከፊታችሁ አጥፏቸው። የተቀረጹትንም ድንጋዮች ሁሉ ታጠፋላችሁ። እግዚአብሔርም ቀልጠው የተሰሩትንም ምስሎች ሁሉ ታጠፋላችሁ። በኢያሪኮ አንጻር በሞዓብ ምዕራብ ያዘዛቸው ትእዛዝ፣ ሥርዓትና ፍርድ እነዚህ ናቸው።